ያዕቆብ ሌሊት ያድርግልን ማለት ምን ማለት ነው? መጀመሪያ ያዕቆብ ማለት ነው? ቅዱስ ያዕቆብ የይስሐቅ ልጅ ማለትም የአባታችን የአብርሃም የልጅ ልጅ ነው። የአብርሃም ልጅ ይስሐቅ ርብቃን አገባ። ርብቃም መካን ስለነበረች ልጅ አልነበራትምና አባታችን ይስሐቅ ስለ ሚስቱ እግዚአብሔርን ለመነ። እግዚአብሔርም ተለመነው። ርብቃ ሚስቱን ጸነሰች። ልጆቹም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ይህ ለኔ ምኔ ነው አለች። ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔርም እንዲህ አላት፣ ሁለት ወገኖች በማኅፀንሽ ናቸው። ሁለቱም ሕዝብ ከሆድሽ ይከፈላሉ። ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። ተወልድ ዘንድ በዘመኗ በተፈጸመ ጊዜም እነሆ በማኅፀኗ መንታ ነበሩ። በፊትም የወጣው ቀይ ነበረ፣ ሁለተኛውም ጠጉር ለብሶ ነበር። ስሙም ኤሳው ተባለ። ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበር። ስሙም ያዕቆብ ተባለ። አባታቸው ይስሐቅም ኤሳውን ይወድ ነበር፣ እናታቸው ርብቃ ግን ያዕቆብን አብልጣ ትወድ ነበር። ስለዚህም አባታቸው ይስሐቅ በሸመገለ ጊዜ በጣም አርጅቶ ነበርና ለሚወደው ልጁ ሊባርከው ወይም ሊመርቀው አሰበ። ነገር ግን እናታቸው ርብቃ የኤሳውን ምርቃን ለያዕቆብ በመምከር የኤሳውን በረከት አስወሰደችበት። ኤሳው በጣም ተናዶ ወንድሙ ያዕቆብን ለመግደል ወሰነ፣ በረከቱን ወስዶበታልና። እናቱ ርብቃም ይህ የታላቁ ልጇ የኤሳውን ቃል ደረሰላት። ታናሹንም ልጇን ያዕቆብንም አስጠርታ እነሆ ወንድምህ ኤሳው ሊገድልህ ይፈቅዳል። ልጄ ሆይ ቃሌን ስማ፣ ተነስና ወደ ካራን ምድር ወደ ወንድሜ ወደ ላባ ሂድ። የወንድምህ ቁጣ እስኪበርድለት ጥቂት ቀናት በዚያው ተቀመጥ ብላ አሳመነችው። ያዕቆብም እሺ ብሎ መንገዱን ጀመረ። ያዕቆብም ከቤርሳባህ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ ያነሳ፣ እንደ ትራስም ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደረሰ። እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበርና፣ እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባቴ አብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ላንተም ለዘርህም እሰጥሃለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ፣ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ ባንተ በዘርህም ይባረካሉ። እነሆም እኔ ካንተ ጋር ነኝ፣ በምትሄድበትም መንገድ ሁሉ ጠብቅሃለሁ፣ ወደዚች ምድር እመልስሃለሁ። የነገርኩህን ሁሉ እስካደረግክ ድረስ አልተውህም። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህም የሰማይ ደጅ ነው። ያዕቆብም ማልዶ ተነሳ፣ ተንተርሶት የነበረውንም ድንጋይ ወስዶ ሐውልት አድርጎ አቆመው፣ በበላዩም ዘይትን አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዚያች ስም ሎዛ ነበር። ያዕቆብም እንዲህ ብሎ ስለት ተሳለ፣ እግዚአብሔር ከኔ ጋር ቢሆን በሚሄድበትም በዚች መንገድ ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላኬ ይሆንልኝ። ለሐውልት የተከልኩት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝም ሁሉ ላንተ ከ10 እጅ አንዱን እሰጥሃለሁ ብሎ ቃል ገባ። ስለዚህም እኛም የያዕቆብ ሌሊት ያድርግልን የምንባባለው እግዚአብሔር አምላክ ከቅዱሳን መላእክቱ ጋር ከእኛ ጋር እንዲያድርና ጥሩ የሰላም እንቅልፍ እንዲያስተኛን ቅዱሳን መላእክት በሕልማችን እንዲያሳየን ከመጥፎ ሕልም እንዲጠብቀን እግዚአብሔር ከእኛ ጋር እንዲሆን ከመጥፎ አጋንንት እንዲጠብቀን የያዕቆብ ሌሊት ይሁንልን እንላለን። ለበለጠ ኦሪት ዘፍጥረት 26:30 ላይ አንብቡት። የማፍቅር እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው